የጸጥታው ዘርፍ የሚመሩ አመራሮች ማሰርና ማዋከብ መቀጠሉን ተገለጸ። የጉራጌ ሕዝብ በየደረጃው የጸጥታው ዘርፍ የሚመሩ አመራሮች ማሰር፣ ማስፈራራትና አስሮ ማንገላታት ተጠናክሮ መቀጠሉን ተገልጿል። የጉራጌ ሕዝብ ላለፉት 7 ዓመታት በአራቱም አቅጣጫ ከፍተኛ የሆነ የጸጥታ መደፍረስ ሲያስተናግድ የቆየ ሲሆን በዚህም ከፍተኛ ቁጥር ያላቸው ንጹሃን ዜጎች ተገለዋል፣ ታፍነው ተወስደዋል፣ ቆስለዋል፣ ከመኖሪያ አካባቢያቸው በግፍ ተፈናቅሏል። በእነዚህ አካባቢዎች ያሉ የጸጥታ ችግሮች ዛሬም ድረስ ዘላቂ መፍትሄ ሳያገኙ ዜጎች በስጋትና በፍርሃት የሚኖሩባቸው ቦታዎች ሆነዋል። ለሰላም እጦት መንስኤ የሆኑና የዜጎች በሰላም የመኖር ዋስትና ያሳጡ ምክንያቶች በመለየት ገዳይና አፈናቃይ እርምጃ በመውሰድ ለዘላቂ ሰላም ከመስራት ይልቅ ችግሩ እንዲቀጥል የሚሰራው ይበልጣል የሚል ከዚሁ ከፍተኛ ቅሬታ እየተነሳ ይገኛል። የጉራጌ ሕዝብ ላለፉት 7 ዓመታት ያስተናገደው የሰላም እጦት መፍትሄ ለመስጠት የሚያስችሉ ከባህላዊ የችግር አፈታት እስከ ጠንካራ የፖለቲካ ውሳኔ ሰጪነት በሚገባ ባለመተግበሩ የተነሳ ፈተናው እያደረ እየባሰ እንዲሄድ አድርጎታል። በዚህም የፖለቲካ ጣልቃ ገብነት ሕዝቡ ችግሮቹ በነጻነት እንዳይመለከትና መፍትሄ እንዳይሰጥ አድርጎታል። ከበላይ ትዕዛዝ በሚሰጡ አካላት በየቦታ ያለው የሰላም እጦት ለመፍታት የተደረገው ሙከራ ለውጥ አላመጣም ወይ ደግሞ ለውጥ እንዲያመጣ አልተፈለገም። በጉራጌ ዞኖች ያሉ የጸጥታ ችግሮች በአብዛኛው ለመቆጣጠር የሚጣረው በክልሉ አመራሮች ወይ ደግሞ በፌዴራል አካላት ነው። የዞኑ አመራሮች የሚመሩት አካባቢ ላይ ያሉ ችግሮች በባለቤትነት አይመለከቱም፣ ለመፍትሄም ሲጥሩ አይታዩም። ይልቁንም የጸጥታ ችግር ያለባቸው አካባቢዎች ለበላይ አካል በመተው እነሱ በሌላ ጉዳይ ራሳቸው ብዙ ሲያደርጉ ማየት የተለመደ ነው። ባሱንም ካጠገባቸው ያሉ ጠንካራ አመራሮች እጅ ተይዘው ለእስር ሲዳረጉ አንድም ቃል አይተነፍሱም። በዞኖቹ ጠንካራ አቅም ያላቸው በጸጥታው ዘርፍ የሚታዩ ችግሮች ለመፍታት አቅም ልምድም ያላቸው አመራሮች የማግለል የማሰርና የማዋከብ ስራ አሁን እየተለመደ መጥቷል። ከዞኑ አልፎ በክልል ደረጃ አቅም ያላቸው አመራሮች ማሰርና ማግለል ተጀምሯል። በጉራጌ አካባቢ ያሉ የሰላም እጦት በጉራጌ አመራሮች እንዳይፈቱ ወይ ደግሞ ችግሮቹ እንዲቀጥሉ የሚደረጉ ተግባራት ናቸው። በቅርብ ብቻ የታሰሩ የዞን የጸጥታ ዘርፍ ኃላፊዎች ለዚህ ጥሩ ማሳያ የሚሆን ናቸው። የጉራጌ ዞን የጸጥታና ሰላም መምሪያ ኃላፊ አቶ ነጋ አስፋው ታስረው ማስፈራሪያ ትዕዛዝ ተሰጥቷቸው ተፈቷል። የጉራጌ ዞን ፖሊስ ዋና አዛዥ ኮማንደር ሰለሞን መርሻ ታስረው የተፈቱ እስከ ቅርብ ጊዜ ወደ ስራቸው ሳይመለሱ የቆዩ አመራር ናቸው። በኮማንድ ፖስት እንዲቆይ የተደረገው ወልቂጤ ከተማ የጸጥታው ፈተና ለመቀነስ ጥረት እያደረጉ ያሉ ጠንካራ ፖሊሶች ከታስሩ 1 ወር ሆኗቸዋል። ፖሊስ ኸይሩ ዶላ፣ ፖሊስ አዳነ ፋንቱና ፖሊስ መሐመድ ደበሌ በሐላባ ዞን ቁሊቶ ከተማ በስር እንዲሰቃዩ የተደረጉ ይገኛሉ። ከዚህ በተጨማሪም የወልቂጤ ከተማ ሰላምና ጸጥታ ኃላፊ አቶ አስቻለው ገብሬ በስር ላይ የሚገኝ አመራር ነው። አቶ አስቻለው ገብሬ ለስር ሲዳረግ ይህ ለሁለተኛ ጊዜ ሲሆን አመራሩ ሐላባ ዞን ቆሊቶ ከተማ ታስሮ ይገኛል። ሌላው የክልሉ የደህንነት ቢሮ አባል የሆነው አቶ አንተነህ ሳህሉ በግፍ ታስሮ የሚገኝ ከፍተኛ አመራር ነው። አቶ አንተነህ መታሰሩ እንኳን ለቤተሰቡ በግልጽ ሳይነገር ለረጅም ቀናት የት እንደታሰረ ሳይታወቅ የቆየ አመራር ነው። አቶ አንተነህ ፌዴራል ፖሊስ ወንጀል ምርመራ ሜክሲኮ በተለምደው ገነት ሆቴል አካባቢ ባለው ጣቢያ እንደሚገኝ የተነገረ ሲሆን እስካሁን ቃሉን ሳይሰጥ በጊዜ ቀጠሮ ስር ላይ ይገኛል። የጉራጌ ሕዝብ በተለያዩ ቦታዎች ካሉበት የጸጥታና የሰላም እጦት ለማላቀቅ ዘላቂ ሰላም እንዲያገኝ ሕዝቡ የሰላም አየር እንዲተነፍስ የሚያግዙ ጠንካራ የዘርፉ አመራሮች ማሰር፣ ማንገላታትና ማስፈራራት እየተለመደ መጥቷል። ይህም የሕዝቡ ፈተና እንዲቀጥል በችግር እንዲኖር የታቀደ ሴራ ሊሆን ስለሚችል ሕዝቡ ጉዳዩን በንቃት መከታተልና አመራሮቹን እንዲፈቱና ወደ ቀደመው ስራቸው እንዲመለሱ ግፊት ማድረግ ይኖርበታል።